ለጾምም ለፍስክም የሚሆን በጣም ጥፍጥ ያለ እንደዚህ ልስልስ ያለ የሱፍ ፍትፍት እንሰራለን። ሰላም ውድ የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቪዲዮን ከወደዳችሁት ላይክ አድርጉት። ጠቅሟል ብላችሁ ካሰባችሁ ደግሞ ሼር አድርጉት። መጀመሪያ የምንጀምረው ሱፍ፣ የምታዩት ሱፍ ወደ 2 እጅ የሚሆን ሱፍ ነው። እሱን ሱፍ መጀመሪያ ለቅማችሁ ታዘጋጃላችሁ። ከዛ ለቅለቅ አድርገን እናጥበዋለን። ከላይ ያለውን ሱፉ ላይ ያለውን አንዳንድ ቆሻሻዎችን እንደዚህ በውሃ አጠብ አድርገን እናጸዳዋለን። ያው በደንብ ማሸት የለባችሁም፣ በደንብ አታሹትም። ከላይ ያለውን አዋራ ነገርም ካለው ለማጽዳት ብቻ 1-2 በውሃ አጠብ ታደርጉታላችሁ። ከዛ መቀቀል ነው። ለብ ያለ ውሃ ላይ ጨምራችሁ ከ20 እስከ 30 ደቂቃ ለሚሆን ትቀቅሉታላችሁ። እሱ እስኪደርስልን ድረስ ለሱፍ ፍትፍታችን የሚያስፈልገውን ግብዓት እናዘጋጃለን። ሽንኩርት፣ አነስተኛ መጠን ያለው ቀይ ሽንኩርት ልጠን አጥበን ደቀቅ አድርገን እንከትፋለን። የምናዘጋጀው የሱፍ ውሃ በእንጀራ ፈትፍተን እንድንበላው የምንችል ወይንም ደግሞ እንደዚሁም ልንጠጣው የምንችል ነው። በጣም አሪፍ ነው። አንዴ ካዘጋጃችሁት በኋላ ለተለያየ ነገር መጠቀም ትችላላችሁ። ፍሪጅ ውስጥ እያስቀመጣችሁ ለተወሰነ ቀን እንደዚህ ከከተፍኩት በኋላ አንድ መካከለኛ መጠን ያለው ቃሪያ ፍሬውን እናውጣና የታጠበ ነው። ፍሬውን አውጥተን ድቅቅ አድርገን እንከትፈዋለን። እናንተ ቀርደፍ አድርጋችሁ ማስገባትም ከፈለጋችሁ ትችላላችሁ። ነገር ግን አንድ ላይ ከፍትፍቱ ጋር ሊበላ የሚችል የሚሆነው ደቀቅ ብሎ ሲከተፍ ነው። ስለዚህ እንደዚህ ፍሬውን አውጥቼ ድቅቅ አድርጌ ከትፈዋለሁ። ከዛ አንድ መካከለኛ መጠን ያለው ቲማቲም እሱንም ከትፈን እናዘጋጃለን። ቲማቲም የማትፈልጉ ሰዎች ቲማቲም ማድረግ ትችላላችሁ። እንደዚህ በፈለግኩት መጠን ከትፈዋለሁ። ስለዚህ ፍትፍቱ ላይ ማዘጋጃቸውን ሶስቱን እንደዚህ ከትፌ ያዘጋጅቻለሁ ማለት ነው። ከ30 ደቂቃ በኋላ እንደዚህ በስሎ መጥቷል። ሲበስል እንደዚህ ነው የሚሆነው፣ ይጠቁራል። በእጃችሁም ጫን ስትሉት በቀላሉ የሚጨፈለቅ ነው የሚሆነው ሲበስል። ስለዚህ እሱን አንጠፍጥፈን በጁስ መፍጫ እንፈጨዋለን። ቤታችሁ ውስጥ ባለው ማንኛውም መፍጫ መፍጨት ወይንም መውቀጥ ትችላላችሁ። በዘነዘናና በሙቀጫም ማድረግ ትችላላችሁ። ሱፉን ካደረግኩ በኋላ 1 ኩባያ ከግማሽ ውሃ አድርጌበት ፈጨዋለሁ። የምትወቅጡት ከሆነ ግን ውሃ ያስፈልጋችሁም። በሙቀጫ የምትጠቀሙ ከሆነ ሱፉን ብቻ መውቀጥ ነው። እንደምታዩት እንደዚህ ፈጭቼዋለሁ። ስለዚህ በማጥለያ አድርገን እናጠለዋለን። የተጠቀምኩት የሱፍ መጠንና ያደረግኩት የውሃ መጠን በጣም ስላልቀጠነ እንደምታዩት እንደዚህ በጣም ወፍራምና ቆንጆ ሆኗል። በጣም ውሃ ካበዛችሁበትና ከቀጠነ ጣዕሙ ብዙም አይሆንም። ስለዚህ ወፈር አድርጋችሁ ብታዘጋጁት ጥሩ ነው።
ከዛ እየቀነሳችሁም ስትጠቀሙ በፈለጋችሁት መጠን ውሃ ማድረግ ስለምትችሉ ወፈር አድርጋችሁ ፍጩት። ማጥለያችሁ ከፍ ያለ ከሆነ ይሄን ያህልም አይወስድባችሁም። እኔ አነስተኛ ማጥለያ ስለተጠቀምኩ ነው። በአንዴ ማጥለልም ትችላላችሁ፣ ሰፋ ያለ ተለቅ ያለ ማጥለያ ካላችሁ። የሱፉ ገለባ ስለማያስወርደው እንደዚህ በማንኪያ ነካ ነካ እያደረጋችሁ ማጥለል። እንደምታዩት እንደዚህ ጠሏል። እንደዚህ ቆንጆ ወፍራም የሱፍ ውሃ አዘጋጅተናል ማለት ነው። ከዛ ድጋሚ አንዴ ታጠሉታላችሁ። በማንኪያም ጨንጨን እያደረግን ስላወረድ ነው። አንዳንድ ከማጥለያው የሚያልፉትን ዝም ብላችሁ በማንኪያ ሳትነኩ አንዴ ድጋሚ ታጠሉታላችሁ። እንደምታዩት ከስር የገቡ የተወሰነ ገባ ገለባው ስላለ ይሄው እንደዚህ ታጠሉታላችሁ። በሁለተኛ ዙር የወጣን ይሄንን ወደ ሳህኑ መልሰዋለሁ። የአነስተኛውን ሳህን የፍትፍቱን ውሃ ላዘጋጅበት ስለፈለኩት መልሼ ወደዛ ገልጬዋለሁ። ከዛ አንድ የሻይ ማንኪያ ጨው እናደርጋለን። ከዛ የታጠበ ፍሬሽ የጤና አዳም ቅጠል እናደርግና ፈጭተን ካዘጋጀ ነው የሱፍ ውሃ እናደርጋለን። ጤና አዳም ሲፈጭም አንዳንድ ይፈጫል። ነገር ግን በጣም እንዳይጎመዝዛችሁ ወይንም የመቆምጠጥ ነገር እንዳያመጣ እንደዚህ ማድረግ ትችላላችሁ። ታዘጋጁ መክተት በጣም ነው ጣዕሙን ቆንጆ የሚያደርገው፣ ይጣፍጣል። ከዛ ከትፈን ያዘጋጀነውን ሽንኩርት፣ ቃሪያና ቲማቲም እናደርግልን። ከዛ ትንሽ ዘይት አድርጌበታለሁ። ከሻይ ማንኪያ ትንሽ ከፍ ያለ ማንኪያ ነው፣ የሾርባ ማንኪያ ግን አይደለም። ከዛ ግማሽ ደግሞ ሎሚ እናደርግበታለን፣ የሎሚ ጭማቂ በጣም ያጣፍጠዋል። እሱም ትንሽዬ ደግሞ ቁንዶ በርበሬ፣ አሁንም አነስ ያለ መጠን ያለው የዝንጅብልና የነጭ ሽንኩርት ውሃ ተፈጭቶ የተዘጋጀ እሱም አነስተኛ ነው። ከዛ በደንብ እንደዚህ እንቀላቅለዋለን። እንጀራውን ልፈተፍት ስለሆነ ጤና አዳሙን አውጥቼዋለሁ። ጨውን ምኑን ቀምሳችሁ ቼክ ታደርጉትና እንጀራ እንደዚህ ቆረጥ ቆረጥ አድርጎ ማዘጋጀት ነው። ካልሆነም በእጃችሁ ብጥስ አድርጋችሁ ከታችሁ መፈትፈትም ትችላላችሁ። ከዛ በማንኪያ የተወሰነ የቃሪያውንና የቲማቲሙን የሽንኩርቱን ካደረግኩ በኋላ የሱፉን ውሃ ፈሰስ አረግበታለሁ ማለት ነው። በጣም የሚጣፍጥ ቆንጆ ነው። በተለይ ደግሞ ፍሪጅ ውስጥ አቀዝቅዛችሁ ከተጠቀማችሁት በጣም ነው ደስ የሚለው። ወዲያውም እንደዚህ መጠቀም ትችላላችሁ፣ ወይም ደግሞ በረዶም ጨምራችሁ እዚህ ጋር ትንሽ ቀዝቀዝ እንዲያደርግላችሁ ማድረግ ትችላላችሁ። ካልሆነም ደግሞ እንደዚህ ወዲያው ፈጭቶ ማዘጋጀት ይቻላል። የተረፋችሁን የሱፍ ውሃ ፍሪጅ ውስጥ ጋርናችሁ ማስቀመጥ ነው። ከዛ እያወጣችሁ ትጠቀሙበታላችሁ። እንደዚህ ቆንጆ የሚጣፍጥ ልስልስ ያለ የሱፍ ፍትፍት አዘጋጅተናል ማለት ነው። የዛሬ ቪዲዮ ይሄ ነው። እንደወደዳችሁት ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።